ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም የቻናላችን ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ክፍል 1 ይዤላችሁ መጥቻለሁ። እኔ ምለውን እያላችሁ እየጻፋችሁ እስከ መጨረሻው ቪዲዮን ተከታተሉት። እንዲሁም ኦንላይን አማርኛና ሌሎች የትምህርት አይነቶችን መማር ለምትፈልጉ ከዚህ ላይ ያስቀመጥነውን ስልክ ሴቭ አድርጉና በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን። በሚፈልጉ ጊዜና ሰዓት እናስተምራችኋለን። ወደ ዛሬው ዝግጅታችን ስንሄድ እዚህ ጋር የምታዩት የአማርኛ ፊደል የመጀመሪያ ሀ ነች። ሀ ከዛ ይቺ ሁ ከጎኗ ቅጠል ሲጨመርባት ሁ፣ ይቺ ሂ፣ ሃ፣ ሄ፣ ሂ፣ ሆ ሆ። እስቲ አንዴ ልድገመው። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ሂ፣ ሆ ሆ። እሺ ለ ከዛ ይቺ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ሎ። እስቲ አንዴ ልድገመው። እዚህ ጋር ለ ከዛ ይቺ ሉ ከዛ ይቺ ሊ፣ ላ፣ ሌ፣ ሊ፣ ሎ ሎ። እሺ ይቺ ሃ ከዛ ይቺ ሁ፣ ሂ፣ ሃ፣ ሄ፣ ሂ፣ ሆ ሆ። እስቲ አንዴ ልድገመው። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ሂ፣ ሆ ሆ። እሺ ይቺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ሚ፣ ሞ ሞ። እስቲ ዝግዬ ልድገምላችሁ። እዚህ ጋር ማን ያልሁኝ? መ ከዛቺ ሙ ከዛቺ ሚ ከዛቺ ማ ሜ ሚ ሞ ሞ። እሺ እዚህ ጋር ሰ ከዛቺ ሱ ከዛቺ ሲ ከዛቺ ሳ ሴ ስ ሶ ሶ። እስቲ ልድገመው። ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ ረ ከዛቺ ሩ ከዛቺ ሪ ከዛቺ ራ ከዛቺ ሬ ከዛቺ ሪ ሮ ሮ። እስቲ አንዴ ልድገመው። ረ ሩ ሪ ራ ሬ ሪ ሮ ሮ። እንግዲህ የመጀመሪያ ፊደሎችን በዚህ ላይ በምታዩበት ሰዓት እዚህ ጋር ሀ ስትሉ እዚህ ጋር ለ፣ ሀ፣ መ፣ ሰ፣ ረ ረ። እነዚህ የመጀመሪያ ፊደሎች ናቸው። ሁለተኛ ፊደል ደግሞ ቅርጻቸውን ለመለየት ከጎናቸው ቅጥል መጨመር። እዚህ ጋር ሁ ከጎኗ ቅጥል አላት፣ ሉ ከጎኗ ቅጥል አላት፣ ሁ፣ ሙ፣ ሱ፣ ሩ። ስለዚህ ሁለተኛ ፊደላት የሀ ሁለተኛ ከጎኑ ቅጠል፣ የመ ሁለተኛ ከጎኑ ቅጠል በመጨመር ሁለተኛ ፊደል ድምጻቸውና ቅርጻቸውን በዚህ መያዝ ትችላላችሁ። ሶስተኛ ፊደል ሲሆኑ ደግሞ እንግዲህ እንደምታያቸው ምን አላቸው? በቀኝ በኩል ታች ላይ አግድም መስመር ወይም ቅጠል አላቸው። ስለዚህ እዚህ ጋር የሀ ሶስተኛ ሂ፣ የለ ሶስተኛ ሊ፣ ሂ፣ ሚ፣ የመ ሶስተኛ ሚ፣ ከዛ የሰ ሶስተኛ ሲ፣ የረ ሶስተኛ ሪ ሪ። እነዚህ ሶስተኛ ላይ ያሉት ፊደላት ቅርጻቸውን በዚህ መሰረት መያዝ። አራተኛ ላይ ስትመጡ ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ በዚህ በኩል ወይም በግራ በኩል የመጀመሪያ እግራቸው ያጥራን።
ቅርጽ አልባ ከሆኑ ለምሳሌ እንደ ሀ፣ መ፣ ሰ፣ ረ አይነት ፊደላት ከሆኑ ደግሞ የተለያየ ናቸው። ስለዚህ ድምጻቸው ደግሞ ሀ ከዛ ላ፣ ሀ፣ ማ፣ ሳ፣ ራ ራ ብላችሁ ታነባላችሁ ማለት ነው። አምስተኛ ላይ ስትመጡ በቀኝ በኩል ታች ላይ እንደምታያቸው ቀለበት አላቸው። ስለዚህ ቅርጻቸውን በዚህ ከያዛቸው ድምጻቸው ደግሞ ኤ የሚል ድምጽ እያስተጋባሉ። ያ ማለት ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ። እስቲ አንዴ ልገሙ። እዚህ ጋር ማን ያልኳችሁ? ሄ ከዛቺ ሌ ከዛቺ ሄ፣ ሜ፣ ሴ፣ ሬ ሬ። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ነገር ግን ድምጻቸውን ህ እዚህ ጋር የሀ ስድስተኛ ህ፣ የለ ስድስተኛ ል፣ የሀ ስድስተኛ ህ፣ የመ ስድስተኛ ም፣ የሰ ስድስተኛ ስ፣ የረ ስድስተኛ ር ር። እስቲ አንዴ ልድገመው። እዚህ ጋር ማን ያልኩኝ? ህ ከዛቺ ል ከዛቺ ህ ከዛቺ ም ከዛቺ ስ ከዛቺ ር ር። ሰባተኛ ፊደላት ላይ ሲመጡ ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል። ባለ ሁለት እግርና ባለ ሶስት እግር ከሆኑ ደግሞ የመጨረሻ እግራቸው ያጠራል። ይህንን ቅርጻቸው የምትለዩበትን ነው። ቅርጽ አልባ ከሆኑ ደግሞ ለምሳሌ ቅድም እንደነገርኋቸው አራተኛ ላይ የተለያየ ቅርጽ አላቸው ያልኋቸው ቅርጽ አልባ የሆኑት ናቸው። ወደ ታች የወረደ ነገር አላቸው። ሰባተኛ ላይ ሲመጡ ደግሞ እዚህ ጋር እንደምታያቸው የተለያየ ቅርጽ አላቸው። እነዚህ ባለ ሁለት እግርና ባለ ሶስት እግር እንዲሁም ባለ አንድ እግር ብለን ፊደላትን ከፍለን ስናይ ማለት ነው። ስለዚህ እዚህ ጋር ኦ ሚል ድምጽ ሲሰጡት ሆ ከዛ እቺ ሎ እቺ ሆ ሞ ሶ ሮ። እስቲ አንዴ ልድገመው። ሆ ሎ ሆ ሞ ሶ ሮ ብላችሁ ታነባላችሁ ማለት ነው። ወደ ቀጣዩ ስንሄድ ደግሞ እዚህ ጋር ሰ ሰ ከዛ እቺ ሱ ሲ ሳ ሴ ስ ሶ ሶ። እስቲ አንዴ ልድገመው። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ሸ ሹ ሺ ሻ ሼ ሺ ሾ ሾ። እስቲ እንደ ልድገመው ተከተሉኝ። እዚህ ጋር ማን ያልኩኝ? ሸ ከዛ ሹ ሺ ሻ ሼ ሺ ሾ። እንግዲህ ቅድም እንደነገርኳችሁ ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር ቅርጽ አልባ የሚባሉ ፊደላትን እዚህ ጋር እንግዲህ በደንብ አድርጌ እያሳያችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። እዚህ ጋር ይቺ ማነች? ቀ ከዛ ይቺ ቁ ቂ ቃ ቄ ቅ ቆ። ቅድም እንግዲህ ባለ አንድ እግር ካልኳችሁ ፊደል ውስጥ ይቺ ማነች? ቀ ባለ አንድ እግር ነች ማለት ነው። ከዛ ቁ ቂ ቃ ቄ ቅ ቆ። እሺ እቺ ደግሞ በ በ ቡ ቢ ባ ቤ ብ ቦ ቦ። እስቲ አንዴ ልድገመው። በ ቡ ቢ ባ ቤ ብ ቦ ቦ። እሺ እዚህ ጋር ደግሞ እበ እበ ከዛ ቡ ቪ ቫ ቬ ቪ ቮ። እስቲ ረጋ ብዬ ልድገምላችሁ። እዚህ ጋር እበ ከዛ ቡ ከዛ እቺ ቪ ቫ ቬ ቪ ቮ ቮ። እሺ እቺ ተ ተ ከዛ ቱ ቲ ታ ቴ ት ቶ ቶ። እስቲ እንድገመው። ተ ቱ ቲ ታ ቴ ት
ቶ። እሺ እቺ ማን ነበር ያልኳችሁ? እስቲ አስታውሱ። ሰ ከዚያቺ ሸ ከዚያቺ ቀ እቺ በ እቺ ቨ እቺ ተ። እንግዲህ ቅድም እንደነገርኳችሁ ባለ ሁለት እግር የምንላቸው እዚህ ጋር ሰ ሸ በ ቨ ባለ ሁለት እግር ናቸው። እዚህ ጋር ደግሞ ቀና ተ ባለ አንድ እግር ናቸው። እንግዲህ እነዚህ ፊደላት ሁለተኛ ላይ ሁሉም ባለ አንድ እግሮችም ሆነ ባለ ሁለት እግሮች ምን አላቸው? ከጎናቸው ቅጠል መጀመሪያ ፊደሎች ላይ ጎናቸው ሲጨመሩባቸው ሁለተኛ ፊደል ይሆናሉ ማለት ነው። ስለዚህ ድምጻቸው ደግሞ እዚህ ጋር ሱ ሹ ቁ ቡ ቡ ቱ ብላችሁ ታነባላችሁ። እሺ ሶስተኛ ፊደላት ደግሞ ቅርጻቸውን ለመለየት ከመጀመሪያ ፊደላት ላይ በቀኝ በኩል እንደምታያቸው አግድም መስመር ወይም ቅጥል ጨመር ሶስተኛ ፊደል እግራቸው በቀኝ በኩል ሸፋፋ በማድረግ ሶስተኛ ፊደል ቅርጽ ይዛሉ ማለት ነው። ድምጻቸው ደግሞ ሲ ሺ ቂ ቢ ቪ ቲ። እስቲ እንደሌት ደግሞ እዚህ ጋር ሲ ሺ ቂ ቢ ቪ ቲ። እሺ እዚህ ጋር ግን አራተኛ ፊደላት ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ነው የሚያጠር። እንደምታያቸው በግራ በኩል ያለ እግራቸው አጣራ ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ እዚህ ጋር እንደምታያቸው። ስለዚህ እዚህ ጋር ልዩነት አላቸው ማለት ነው። ድምጻቸው ደግሞ ሳ ሻ ቃ ባ ቫ ታ። እስቲ እንዴ ልድገመው። እዚህ ጋር ሳ ሻ ቃ ባ ቫ ታ። እሺ አምስተኛ ላይ ስትመጡ ደግሞ ምን አለው? በቀኝ በኩል ታች ላይ ቀለበት አለው። ያ ማለት መጀመሪያ ፊደላት ላይ እዚህ ጋር ቀለበት ጨምሩባት እዚህ ጋር ይመሳሰላል። ስለዚህ አምስተኛ ፊደል ለማድረግ በቀኝ በኩል ታች ላይ ቀለበት በመጨመር ወይም ቅርጻቸውን በዚህ መሰረት አምስተኛ ፊደል መሆናቸውን መለየት። ከዛ ድምጻቸው ምን አይነት ድምጽ ይወስዳሉ ወይም እንዴት ይነበባሉ ማለት እኔ ጋር እያላችሁ ተከታተሉ። የዚህ ጋር ሴ እዚህ ጋር ሼ ቄ ቤ ቬ ቴ። እስቲ እንደ ልድገሙ። እዚህ ጋር ማን ያልኩኝ? ሴ ከዛ ሼ ቄ ቤ ቬ ቴ። እሺ ስድስተኛ ደግሞ የተለያየ ቅርጽ ነው ያላቸው፣ ነገር ግን የሚል ድምጽ ያስተጋባን። ያ ማለት ስታነቧቸው ወደ ውጭ ድምጻቸውን እየገፋቸው እዚህ ጋር ስ እዚህ ጋር ሽ እዚህ ጋር ቅ እዚህ ጋር ብ እዚህ ጋር ቭ እዚህ ጋር ት። እስቲ አንዴ ልድገመው። ስ ሽ ቅ ብ ቭ ት። እሺ እዚህ ጋር ደግሞ ስትመጡ ሰባተኛ ፊደላት ናቸው። ሰባተኛ ላይ እንግዲህ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት አላቸው። እንግዲህ ቅድም እንደነገሯችሁ የቀ ሰባተኛና የተ ሰባተኛ ፊደል አናታቸው ላይ ቀለበት አላቸው እዚህ ጋር እንደምታያቸው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው ወይም በቀኝ በኩል አጣራ ነው ማለት ነው። ስለዚህ በዚህ መሰረት ቅርጻቸውን መለየት አለባችሁ። የመጨረሻ ፊደል ናቸው ወይም መሆናቸውን ለመለየት እግራቸውን ማየት። ባለ ሁለት እግርና ባለ ሶስት እግር ከሆኑ፣ ባለ አንድ እግር ከሆኑ ደግሞ የግድ አናታቸው ላይ ቀለበት ሊኖራቸው ይገባል ማለት ነው። ስለዚህ ድምጻቸው ደግሞ እዚህ ጋር ሶ ከዚያች ሾ ከዚያች ቆ እቺ ቦ ቦ ቶ። እስቲ እንደ ልድገሙ። ሶ ሾ ቆ ቦ ቮ ቶ ብላችሁ ታነባላችሁ ማለት ነው። እንደዛሬ ይዤላችሁ የመጣው ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ